አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ፣ ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናለሁ። ንጹህ አላህ ብቻ ነው። የደሃ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን ይላል። 4 ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስተት። ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ 2 የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ إذا جاءكم من ترضون دينه وخلقه فزوجوه ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌ ነው እኮ የሚለው እናቴ ልዘይር እንዴት አላልሽ ሚላት አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ ማርያም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረኛ አንድ ወንድ እንዲያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች ማርያም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ አገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያላባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየም አና ለኪ ሐዛ አንቺ መርየም ወይ ምንድነው ያረገሽው? ባክሽ በጣም ማዝነው ለአረፋ ሄዶ እናቱን ይዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራል። ላ ኢላሃ ኢላላህ ይዘይራት አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋስ መጣም በቃ ለአረፋ
እናት ትላንት ያላወካት ሚስት ጋር አትንቀሳቀስም መቅሪብ ላይ ነው የምትገባው አንደኛ በቃ አሁን አንተ ኢማን ጠንካራው ነው ይመስላል እናት ጋር ይዘይራት አገር ቤት ያለው ህይወት ከባድ ነው የሚበሉት ቆጮ የሚበሉት ቡላ የሚበሉት በቆሎ ልብሳቸው እንኳን ለላያላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ ሚስቴን ሰርፕራይዝ ላድርግ ብሎ ቆንጆ መኪና ገዛላት ከዛ በሩን ከፍቶ ሊያሳያት ፈለገ ዛሬ ሰርፕራይዝ ነው ማድረግ ይሻላልና በሩን ከፍቶ እንዲህ ሲያሳያት መኪና ነው ትስቃለች ብላ አትስቅም ምን ሆነሽ ሲላል አይ ይሄን ከለር አልነበረም የፈለኩት لا اله الا الله 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰቱ ና ልጄ ይላል 2 ኪሎ ቡና ናት 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላ ደስታ ቀላላች አልহামዱሊላህ በምን ይለካል ኒዕመተ الاسلام በምን ይለካል አውርተን ማንጨርሰው እኮ ጸጋ ያለበት ነው አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን ለምን ሽታ ቢኖር እዚህ ቤት መግባት ስለማይችል ሹፍ አንድ ሽታ የለም ይሄን ጸጋ ነው የሰጠ ያለ ውዱ የተቀመጠ የለም ለምን ሰላቱ ስለሚበላሽበት ንጹህ ነው ማለት ነው ጀናባው ነው አልገባም ሻወር ታጥቦ ነው የመጣው ይሄን ኒዕመተ الاسلام አላህ ሰጠ ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ተጠብቃቸዋለሁ እያለ ነው አላህ በቀልቡ ላይ የጎመን ዘር የምታክል ላ ኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው ላ ኢላሃ ኢላላህ ራሱ እኮ ተስፋ ነው ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን ከጅላለን ከጌታችን ይሄን ትልቅ ጸጋ ከሰጠ አልহামዱሊላህ ለምን አንተ ፈርማ አይደለም እስላምን አላህ ይሰጠ አላህ መርጦ ነው እስልምናን ይሰጠ ይሄንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም አንዳንዴ እንትና ምን ሆነች ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዘው ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከስራ ያወጣሉ ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው ስንቱ ከስራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ምስኪን ጋር ሩጥ እዛ ሄዳስ መዝግብ እናትን ደበቅ አርገህ ስጣት አባትን የደበቅ አርገህ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች የደዘይራቸው አንተና አላህ ብቻ መታቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋሩጥ አክስትም እናትህ ናት ነጠር አትበል አንዳንዱ እንዲም ይትላል በቃ
ትንሽ ዱንያ ሳያስቡ ይሰጣል የሆነች መኪና ይሰጣል ባፍንጫው ማውራት ይጀምራል ምንድነው እዚህ አካባቢ ደግሞ ዳህ በዛ ምናምን ይላል አስሉን ይረሳል በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል ረህመት ያለው የዳህ ሰፈር ነው የጠፋ ዝናብ ይመጣ የዳህ ሰፈር ነው በዳህ ዱዓ ነው ማንንም ያለው ዓለም ያለችው በዳሃዎች ዱዓ ነው በሚስኪኖች ዱዓ ነው كما قال الرسول عليه الصلاه والسلام انتم تنصرون بالضعفاء والمساكين አሉ እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት የሰው ልጅ በፕሮቶኮል አይጠቃም ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው ትንሽ አለባበስም ስለለበሰ ትንሽ ያደርገው የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው ስነ ምግባር ብቻ የፈለገ ካፒታል ያምጣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም ሰጥቶ ሞተ ይላል አይደል እንዴ ተቀበሎም እኮ ይላል ሰጥቶ ሞተ 10000 ስንጠብቅ 2000 ይሰጣል ሰጥቶ ሞተ ይላል እኮ ሰጥቶ የሰው ቀልብ መግባት አትችልም በስነ ምግባር ግን የሰው ቀልብ ውስጥ መግባት ይችላል መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች ስነ ምግባር ካለ والله ሁሉም ቀላል ሁሉም አንተ ሚሊዮን ብር ያተረፍክ አሁንም ሰራተኛ 1500 ብር የሚከፍለው ከሆነ ተገቢ አይደለም ሰው አድርገው خير الناس انفعكم ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉኝ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ ነው አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ የኛ ሱና አይደለም ቆንጆ ጥብስ ቤታችን ሸተተ እዛች ጋር አፍንጫቸው የሚጣመም ሰዎች አሉ አረ አፍንጫቸው አይደለም አይናቸው ከፈለገ ይጥፋያል ከመቆለፍ ከሆነ ይሄ ከኛ ይተበቅ እንግዲህ ያው ኮንዶሚኒየም ያላችሁ አላህ ይዘንላችሁ የኮንዶሚኒየም የጎረቤት ሀቅ እንዴት እንደሚሆን ያላቀም በጣም ከባድ ነው አንድ የእስልምናን ግንዛቤ የተገነዘበ ሰው የኮንዶሚኒየም ኑሮ ሐቁ በጣም ከባድ ነው የተጣበቀ ግድግዳ ነው የማይሸት ነገር የለም የማይሸተው ሁሉ ይሸታል በጣም ከመቀራረቡ የተነሳ እንግዲህ አላህ ሰፊው ቤት አላህ ይስጠን ስለዚህ አነስ ኢብኑ መሊክ በዚህ መልኩ ነበር የሄደው አቡ ሁረይራ ምን ያሳለፈው ለዲን ከሰባቱ ደግሞ ሰሃባዎች በጣም የምትገርመው ደግሞ እናታችን አይሻ ከሺህ በላይ ሐዲስ ያፈዘችናት እነ ጃቢር ኢብኑ አብዱላህ አሉ እና አቢ ሙሳ አልአሽዓሪ አሉ ግን እናታችንም አንሻ ከሺህ በላይ ያፈዘች ነበረች ይሄው እንግዲህ እስካሁን ካቀረብኩላችሁ እነዚህ ሰዎች ካፒታል አልነበርም ያቀረቡት በካፒታልም ደረጃ ደግሞ 10 ጀነት የተመሰከረላቸው ሰሃቦች በአብዛኞቹ ሚሊዮነር ሳይሆኑ ቢሊዮነር ነበሩ ብራቸውን አያውቁትም ግን ለእስልምና አስረከቡ ዲኑን خدሙበት አላዋረዱትም ይሄን ዲን በደንብ ጠበቁበት የሚደረገው ነገር ሁሉ አደረጉ ደህይተው ድንጋይ አስረው ነው የሞቱት ረሃቡ ማለት ነው ስለዚህ አላህ መርጦ ወፍቆ ስለ ዲን እንድትቆረቆር ማድረግ ቀላል ነገር አይደለም ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይህንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለን ቀናበታለን መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለብን እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ መሰራው ምን አለ በዚህማ ብንቀናና ማንንም እኮ የጀሃነም የለም ሁሉም የጀነት ነበር ዛሬ የሚቀናናው ከታባቱ የመኪና መጣው ነው የሚለው ከታባቱ አመጣው ባቋራጭ አመጣው እንዴት ሰራው ግን ቤቱን ይላል ምን አገባንኛ ትራፊክ ነን እንዴ አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ 10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በለና ዱዓ አርግለት በሽተኛ ነው እኮ የምትሆነው አሁን ኮቪድ ይባላል ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው
እንደው ማጨነቅ ያለብህ መቼ ነው? ወንድም ሲያጣ ህመም ነው አላንተ። ወንድም ካጣ ሚስቱ ትጨነቃለች። ወንድም ካጣ ልጆች ይጨነቃሉ። ፍላጎታቸው መሙላት አትችልም። እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰው አይደለም። እኛ ብንቀናናው የቲምን በخدመ ሰው አይደለም። እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል። ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል። መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ? ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ። እንዲህ ደግሞ የመጣም የለም ወደፊትም አይመጣም። احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም። ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው